አንቺ ምን እያልሽ እንደሆነ ሁሉንም ነገር ሰምቼሻለሁ። ምንድን ነው የሰማሽው? ዳዊትን ልትገዩ እንደሆነ ሁሉንም ነገር አውቄያለሁ። ታዲያ ብትሰሚኝስ ምን የሚፈጠር ይመስልሻል? ነው ወይስ እያስፈራራሽኝ ነው አንቺ ትንሽዬ አይጥ? አዎ ለዳዊት ያልሽውን እያንዳንዷን እናገራለሁ። ንገሪዋ። ምን የሚፈጠር ይመስልሻል? ምንም አያመጣም። ከዛማ ከዚህ ቤት ያስወጣሻል። ምን አልሽኝ አንቺ ትንሽዬ አይጥ? ሰው ለመሆን ሩቅ ጉዳይ ይሆንሽ ልጅ። ከኔ ጋር ሰላም መሆኑን የፈለግሽው አይመስለኝም። ትሰምኛለሽ? ማንነቴን በደንብ ያወቅሻል መሰለኝ። ማን እንደሆንሽማ በደንብ አውቃለሁ። ይኸው አሁንም አወቅኩ። በነገራችን ላይ ለዳዊት ብትነግሪው ምንም አይቀርም። እሱ ላይ የቀረችኝን ትንሽዬ ቂም እህትሽ ላይ እወጣዋለሁ። ማለትማ እህትሽን በህይወት ማግኘት ከፈለግሽ አፍሽን ዘግተሽ ብትቀመጭ ይሻልሻል። አለበለዚያ ግን እንደ ህፃን ቸኮለሽ የምታደርጊው ነገር መጨረሻው የተብካካ ጭቃ ነው የሚሆነው። እኔ ደግሞ ጥሎብኝ የህፃን ልጅ ጨዋታ አልወድም። አሁን ሂጂ ውጪልኝ። እኔን ለማስፈራራት መሞከርሽ ራሱ ገና ትቀጭበታለሽ። ጭራሽ እኔን ለማስፈራራት እዚህ ድረስ መጣች። ጄዛ ቸኮለች፣ በጣም ቸኮለች፣ ችኩልኩል አለች። እዚህ ማንም የለም። እቺ የተረገመች ምን ውስጥ ነው አምጥታ ያስቀመጠች? የሰው ያለ እዚህ ባዶ ቤት እትሻለ ጋር ላይ ናት እንዴ? ቆይ ማነው ይሄንን የሚያደርግብኝ? ማነው እየተጫወተብኝ ያለው? ክፈቱልኝ እባካችሁ ክፈቱልኝ። ወይኔ እባካችሁ ክፈቱልኝ። ኧረ ሰው ያለ የኔ ፍቅር እንዴት ዋልሽልኝ? አለሁልህ ማሬ፣ እንዴት ነህ? አለሁ። እስኪ ይሄንን እየው።
ምንድነው? ከፍቅር ጋር ተፋተህ ከኔ ጋር የምትጋባበት ወረቀት ነው። ቆይ አንቺ እንዴት እኔን ልታረግ ይቻልሽ? አንድ ፍርድ ቤት የማውቀው ሰው ነበረ፣ እሱ አገዘኝ። ግን እኮ አንድ ነገር አለ። ምንድነው ያለው? ሄሎ፣ እንደሚታወቀው ከፍቅር ጋር ህጋዊ ጋብቻ ወረቀት አለ። ስለዚህ ስንፋታ ሁሉም ንብረት እኩል ነው የምንካፈለው። እኔ ለሱ ጥሩ መፍትሄ አግኝቻለሁ፣ አታስብ። ምን? ወረቀቱ ላይ እንደሚለው ይህን የጋብቻ ወረቀት ፍቅር ስትፈርም ምንም አይነት ሀብት ክፍፍል እንደማታገኝ ነው የሚገልጸው። ግን ትንሽ የፈጠነን አይመስልሽም? ምኑ ነው የፈጠነው? ቶሎ ነገሮችን ቶሎ መጨረስ አለብን። ያንተንና የፍቅርን የፍቺ ወረቀት ቶሎ ከጨረስን ህይወትን ከዚህ ቤት ማስወጣት አይከብደንም። ከዛ እኔ እናንተ እዚህ ቤት በፍቅር መኖር እንጀምራለን። የኔ ቆንጆ፣ በፍቅር ከአንቺ ጋር መኖር አግኝቼ ነው። በቃ አሁን ነው እዚህ ወረቀት ላይ ፈርማለሁ። ከዛ ተጋብተን በደስታ እንኖራለን። ያችንም እዛው ባለችበት አስፈርማታለሁ። ጥሩ ሀሳብ። ምንድነው ማድረግ ያለብኝ? ይህንን ወረቀት መፈረም አለብኝ ወይስ የለብኝም? ምን ማድረግ እንዳለብኝ ማሰብ አለብኝ። ይህንን ወረቀት ከፈረሙ ሀብቱ ሙሉ ለሙሉ በእኔ ስም ይሆናል። ካልፈረምኩ ደግሞ ከሄለን ጋር እጣላለሁ። ሄለን ደግሞ በዚህ ሰዓት አጠራጣሪ ሰው የሆነች ነው። ስለዚህ ማሰብ አለብኝ። በፍጹም ከሄለን ጋር በዚህ ሰዓት መጣላት የለብኝም። ፍቅር ከዛ ቦታ መውጣት አለባት። አዎ፣ ከዛ ቦታ ፍቅር ካልወጣች ሄለን ትገላታለች። ፍቅር ሞተች ማለት ደግሞ የወንጀል ተባባሪ ሆናለሁ። ምንድነው የሚሻለው? ዳዊት አስብ፣ የሆነ ነገር አስብ። አዎ፣ ፍቅርን እንደምን ብዬ ከዛ ቦታ ማስወጣት አለብኝ። ተረጋጋ ዳዊት። ለጥፋትሽ ለካ አልቀጣሁሽም። ምን ነው ዝም አልሽ? ያው አንቺ ሕፃን ልጅ ስለሆንሽ ካጠፋሽ መቀጣት አለብሽ። ያጠፋ ሰው ደግሞ መቀጣት አለበት። ምክንያቱም ጥፋቱ ልክ ይመስለውና የሌላም ቀን ይደግመዋል። የፈለግሽውን መቅጣት ትችላለሽ። በለው አንጀት መብላቱን ትችይበታለሽ። የኔ አንጀት ድሮ ነው የተበላው። ባያልቅ ኖሮ ትበይው ነበር። እሺ፣ አሁን ምን እንዳደርግ ነው የምትፈልጊው? ምን እንደሚያስደስተኝ ታውቂያለሽ? ለነገሩ እንዴት ልታውቂ ትችያለሽ? ሰው ሲሰቃይ ማየት ደስ ይለኛል፣ ያስደስተኛል። የማይችሉትን ነገር እንደመቻል ሲሞክሩ ያስደስተኛል። እሺ፣ እኔ ምን ላድርግ? ያው ቅድም እንደነገርኩሽ ጥፋተኛ ሰው መቀጣት አለበት። እንዴት ነው ይሄን የምጠጣው? አላውቅም፣ ጠጪ። ይሄ እኮ ለእኔ ጥሩ አይደለም፣ ያሳምመኛል። አውቃለሁ። እና ምን ይጠበስ? ጎበዝ ልጅ።
አይ ጨርሽ ዋጭ። በይ እንግዲህ አጣጥኝ። ዛሬ የት ልትሄጂ ነው? የትም የኔ ፍቅር እዚሁ ነኝ። ታዲያ እዚሁ ለመሆን ነው ይሄ ሁሉ መሽሞን? እንዴ ግዴታ ስወጣ ብቻ ነው እንዴ መኳኳል ያለብኝ? አንዳንዴም እኮ ለውድ ባለቤቴ መኳኳል አለብኝ አይደል እንዴ? እሱማ ልክ ነሽ የኔ ፍቅር። ወይ እስኪ ፍቅር ያለችበትን ቦታ ቁልፉን ስጪኝ። ለምን? አይ ለአንቺ ልትፈርምልሽ ስለማችል እኔ ልጠይቃት ብዬ ነው። እኔ እንጃ እሱ አስፈላጊ ነው ብዬ አላሰብኩም። እኔው ራሴ ሄጄ አስፈርማታለሁ። ለሁለታችን ሲባል የሚደረግ ነገር ነው። በእኔ ጣለው አልኩ። ግን ለምን ማለት ምን ችግር አለው? ይሄኔ ማር አታምነኝ? ኧረ አምንሻለሁ። እሺ የኔ ፍቅር ሄሎ ካልከኝ ቦታ ላይ መድኃኒቱን ተቀብያለሁ። አሁኑኑ ቤት ገብቼ መስጠት እችላለሁ፣ ግን ከዛሬ እንዲያልፍ አልፈልግም። በምግብ ነዋ መስራት የሚችለው። እሺ ግን በምን ያህል ጊዜ ነው መድኃኒቱ መስራት የሚጀምረው? በጣም ጥሩ። ግን መድኃኒቱን መስራት ሲጀምር ነው ብሩን እምልክልህ። እሺ ግዴታ ቁልፉን ማግኘት አለብኝ። አዎ ቁልፉን ማግኘት አለብኝ፣ ያለዛ ነገሮች ምንም ጥሩ አይመጡም። የት ልታስቀምጥ ትችላለች? የት ልታስቀምጥ ትችላለች? ምንድነው ማረገው? ፈጣሪ እባክህ እርዳኝ። ወይኔ ሁሉም ነገር ሊበላሽ ነው። እንዴት ቦርሳ ቀሽም ዳዊት ቀሽም ነህ። እንዴት ቦርሳ ውስጥ ቼክ አታድርግም? ቀሽም ተመስገን። አሁን በፍጥነት ሄለን ሳትመጣ ወደ ፍቅር መሄድ አለብኝ። ግን ይሄ ነው ቁልፉ? ፈጣሪ እባክህ እርዳኝ። ይሄ መሆን አለበት። ልትጨርሰኝ ነው አይደል የመጣው? እባክሽ ላስወጣሽ ነው የመጣሁሽ። ያምሻል እንዴ? ለምን ነው የምታስወጣኝ?
ምን ማለት ነው? ለምን እንደምታስወጣኝ? እዚህ ተስማምቶሻል? እሺ አይ እህቴ ደህና ነች ብለናለች። እባክሽ ምንም አልሆነችም። ይልቅ ነይ እንሂድ። ደግሞ እኔ እንዳስወጣሁሽ ለማንም እንዳትናገር እሺ? ለምን እየረዳሁሽ አይደለም። እሺ ውለታ እያዋልኩልሽ ነው። ምናልባት አንድ ቀን ውለታሽን ትመልሽ ይሆናል። ነይ አሁን ነይ ውጪ። አላምንክም። ነይ ውጪ። እሺ ቆይ ልቀቀኝ። አሁን ደግሞ ምን አይነት ሴራ አስበክ ነው? ኧረ እንዴ! ኧረ እኔ ምንም አላሰብኩም። ለራስሽ ብዬ ነው። አይ እውነት ለመናገር እንኳን ለራሴ ብዬ ነው እኮ። ለራስህ ብለህ ነው። ታዲያ ለምን ታስተባብላለህ? አሁን ጥያቄሽን መጠየቅ ታይ ይበቃሻል። እሺ አሁን ወዴት ነው የሚሄደው? አላውቅም። ምን አውቃለሁ? እባክህ ወደዛ ቤት ተመልሼ ልኖር። እባክህ እዛ ቤት መልሰኝ። እግራችሁን እንኳን እያጠብኩልህ ነው። ከእህቴ ጋር ልኖር እባክህ። አይ ይሄ እንኳን የሚሆን ነገር አለ። እባክህ አንተ እንዳስወጣኸኝ አልናገርም። ስርዓቴን ይዤ እኖራለሁ። አንቺ ምን ኧረ እባክሽ ከእግሬ ላይ ተነሽ። ኧረ ምንድን ነው የምትሰራው? እሺ ካላልከኝ አልነሳም። አንቺ ተይ፣ የማይሆን ነገር ነው። ሄለን የሚሉት የምታውቀው ከእኔ ጋር ትጣላለች። ተነሽልኝ እባክህ። ማንም አያውቅም። እኔ እናንተ ካልነገርናት በምን ልታውቅ ትችላለች? እሺ በቃ ተነሽ አንቺ። እሺ አልከኝ። እሺ ግን አንድ ቅድመ ሁኔታ አለኝ። እኔና አንቺ መፋታት አለብን። ስለዚህ የፍቺ ወረቀቱ ላይ መፈረም አለብሽ። እሺ ችግር የለውም። ሌላው ደግሞ እኔ አላስመለጥኩሽም። እራስሽ እንዳመለጥሽ ነው የምትሆኚው። ተግባባን? እሺ በቃ ተነሽ። አሁን ልሂድበት። ተነሽ። እሺ አመሰግናለሁ። በጣም ነው አመሰግናለሁ። እሺ አሁን አንተን ማስወገድ ያለብኝ ይመስለኛል። የህይወት መታመም ጥሩ ነው የሚለኝ። ምግቡን ራሴ እሰራዋለሁ። እናም እዛ ላይ ትንሽ ጠብ አድርጌ እገድልሃለሁ ማለት ነው። አሁን ሻወር ልውሰድና ሪላክስ ላድርግ። የኔ ባል መጣ እንዴ? ቆየህ እኮ። የኔ ፍቅር አሁን አይደል እንደወጣሁት ነው ወይስ ከአይንሽ ስርቅ ቅርቅር ይልሻል? ቢሆንስ ባል አይደለህ እንዴ? በየሰከንዱ በየደቂቃው ነው የምትናፍቀኝ። ዛሬ ደግሞ ፍቅር አብዝተሻል። ምን ተገኘ? በጣም ደስ ብሎኛል። ለዛ ነው። የደስታሽን ምክንያት ማወቅ እችላለሁ? እኔ ቆንጆ። አይ አልነግርህም። ይሄማ የግል ደስታዬ ነው። አረ ነው መደባበቅ ተጀመረ። ይሻላል እንደዛ። ኦፍ የኔ ፍቅር ድርቅ አትበል። አንተን የሚመለከት አይደለም። ይሄ የግል ደስታዬ ነው። እሺ በቃ ይሁንልሽ። ኦ የኔ ፍቅር ዛሬ ደግሞ በጣም አምሮብሻል። ናሽ እንቀመጥ። ሄለን 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 እሺ ለወደፊቱ ለምታደርጊው ነገር በጣም መጠንቀቅ አለብሽ። ምላስ ከሃዲ ነች፣ ትክዳለች፣ ሲደላት ትናገራለች፣ ደግሞ ዝም ትላለች።
ስለዚህ በጣም ጥንቃቄ ማድረግ አለብሽ። ቆይ ምን ሆና ነው? በሽተኛ ምን ሆና ነው ይባላል እንዴ? እኔማ እኮ ስታቃስት ሰምቻት ጦስ እንዳትሆንብን ብዬ እኮ። ተዋት እባክህ፣ በሽታው ተነስቶባት ነው። ጥሩ እንደዛ ከሆነ እቺ በሽተኛ። እሺ በቃ እራት ልስራለህ። መጣሁ። እራት ልስራ? ለምን አሳነሹ ይለኝ ይሆን እንዴ? ይሁና ደግሞ ከበዛ አብረን እንብላ ቢለኝስ? ዛሬማ አንተን ድፍት ተማረክበት ቀን ነው። ውዱ ባሌ። ወይ የኔ ፍቅር፣ ዛሬ እኮ ምግብ ሰራውልህ። አንቺ ደግሞ ከመቼ ጀምሮ ነው ምግብ የምትሰሪው? እንዴ ለምን? ባለቤቴን መንከባከብ አልችልም እንዴ? ኧረ ትችያለሽ፣ በደምብ ትችያለሽ እንጂ። እና አንቺ አትበይም እንዴ? አይ እኔ አሁን ነው የበላሁት። አንተ ብቻ ብላ። ለምን አትበይም? ብላ። እኔ አሁን ነው የበላሁት። እሺ እንግዲህ የወዷ ባለቤቴን ምግብ እስኪ ልቀመስላት።